እፎይ ነው የምትባል አይደለ? በመጀመሪያ ደረጃ ቆይ እንዴ ላውራ እንዳታስወርድኝ ነው። ስርዓት ይባላል። ማይክ ያዥ። ቆይ ሙና ትጨርስ። እሷ እኮ ሚውት አላነሳችም። እባክሽ ሚውትሽን አንቺ አልተባልሽም። ሚውቷን አልዘጋችም። ሚውት አላነሳችም ትላለኝ። መነጽር አጥልቂ። ሙና ሜቢ አየሽው አለ ክፍሉን ክፍሉን አየሽው አለ ይላል አይደለ? ይሸከሙታል ይላል አይደለ? አላስተማሩሽም? ይሄንን ስለ ክርስትና ሀሜት ብቻ ነው የሚነግሯችሁ ኡስታዞቻችሁ። ለክርስትና አያት ባለጌ አትሁኚ፣ ተራሽን ጠብቂ። ስለዚህ ስለ ክርስትና ተረት ተረት ሲነግሯችሁ፣ የሀሰት አስተምሮ ሲነግሯችሁ ከሚሉ የራሳችሁን ለአምላካችሁ ስለ አምላካችሁ አርሽ አያስተምሯችሁ። ይሄ ሲጀመር በዚህ ምክንያት ነው። ሲጀመር አምላካችን ተአርሺ ላይ ተቀመጠ ብሎ አይደለም ያስተማሩን፣ ከአርሺ በላይ ከፍ ብሎ ነው ያለው ብሎ እንጂ ያስተማሩን ተቀመጠ አይደለም። ከአርሺ በላይ ከፍ ብሎ ምን ተጋድሞ ነው? ተኝቶ ነው ወይንስ ተንሳፎ ነው? ምን ላይ ነው? እንዴት ሆኖ ነው ያለው? አድሮት የሚያጋድመው ነገር ቆይ ተረጋጊ። ሱራ 10 3 አንዴ ክፈተው ክርስቲያን። ቁርአንሽ ምንድን ነው የሚለው ስላለ ጌታችሁ ሰማያትና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ በምኑ ላይ? በአርሹ ላይ። ከአርሹ በላይ አይደለም የሚለው፣ በአርሹ ላይ ተደላደለ። አውሮበኛ ምንድን ነው የሚለው? ትርጉሙን አጣማችሁ ነው ያመጣችሁ። ተረጋጊ አንቺ ማኒፌስቶ ያሉብሽ ዴብል። ስለዚህ የተረጎማችሁትን አጣማችሁ ነው እንጂ ያመጣችሁት። እኛ የምናውቀው አላሃችን ከአርሽ በላይ ከፍ ብሎ ነው እንጂ ያለው ተጋድሞ ተቀምጦ የሚባል ነገር የለም። እዚህ የመጣችሁ ጭንቅላታችን አታዞሩ። ለምን ይዞርብሻል? እስከ መቼ ነው እሺ ከፍ ብሎ ያለው? ሙና ከሌሊቱ 1/3 ይወርዳል አይወርድም? ቅድም ስቃሽ ነበር። አይወርድም። አዎ ትርጉሙን አጣማችሁ ነው ያመጣችሁት። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አይመጣም አላ አይመጣም። እዛው ከፍ ባለበት ነው እንጂ ያለው ይወርዳል ይመጣ የሚባለው ነገር የለም። አልተማርኩም የለም። እስኪ በትክክለኛ የወረደውን ቁርአን አንብቡ። ችግር የለውም። ተርጓሚዎቻችሁ እንዳለ ጋነም የሚገቡ ናችሁ። ምክንያቱም በእኔ ላይ የቀጠፈ ጋነም ይገባል ነብያችሁ ስላለ አንቺ ስኮላር አይደለሽም። ሙና ውጪ እውቀት ያላችሁ ተረጋጊ። ማናችሁም ቲክቶክ ላይ ያላችሁ ከስኮላራችሁ አበልጡም። አማርኛ አንኛውን የተረጎመው ሳዲቅ እና ሳኒ አቢብ መሐመድ ዘይን የተረጎሟቸው ናቸው። አማርኛውን እነሱ ስኮላር ተብለው በሳውዲ መንግስት ተደግፈው የታተመላቸው። እናንተ ገና ማን ናችሁ እናንተ? ተረጋጊ ታደርጋላችሁ። ተረጋጊ። ቆይ አንቺ እንዴት ነው ለጥፍሽ? አሳይሻለሁ። ቆይ እኔ ከስላሴ ላጥፋለሁ ወስጄ። እሺ እናያለን። ቆይ መሐመድና ጋንንት እንዳላጠፉት ለጥፌ ነው መጠለሽ። ሰይጣን ይዞት እንዳዟዟሯ ማሳ ችግር የለውም። ተረጋጊ። እንደነበረ ነው። ችግር የለውም። መሐመድና ዙጦች ሊጡን ጠልዘው እንደለቀቁት አሳይሽና ነቢ መሐመድ ተምረሽ ትወጫለሽ። አላህ ደግሞ ሴጣን እንደሆነ አሳይሽን ትወጫለሽ ማለት ነው። ኢየሱስ ሰይጣን ያርቃ። የፈጠረ እኮ አላህ ነው።
አላህ አልፈጠረንም። ክርስቶስ ራሱ ክርስቶስ ብለህ የምታመልከው ራሱ አላህ ነው። ተረጋጉ እሺ። ስለዚህ አርሹ ጥቅሙ ምንድን ነው? ሙና አርሹ ጥቅሙን እኔ አላውቅም፣ ግን አላህ ከአርሽ በላይ ከፍ እንዳለ ብቻ ነው የማውቀው። መቼ ነው ከአርሽ በላይ ከፍ የሚለው? ምክንያቱም እስከ ዘላለም ከፍ ብሎ ነው የሚቀመጠው። እስከ ዘላለም በቃ አርሹን ተሸክመው ትመጣሉ። አቡነ ስፐርም ሜዳችን ምን ነብይሽ እና ሰሃባዎቹ ስፐርማቸውን ያንጠባጥባሉ? አንጠባጥቡ። በእስልምና ስፐርም መጠጣት እውቀት ያለው ሰው ገብቶ ሲያወራክ እኮ ምንም እውቀት የለም። ክርስቲያን ቡሃሪ 506 አንዴ ክፈተው። እችን ታምብትን እውቀቷን እንያት። ስፐርም ማንጠባጠብ ሀጅ እያደረጉ ስፐርም መጠጣት እስልምና እንደሚቻል አሳይሽና ታነቢዋለሽ። ደፍረሽ እናያለን። ወልሴ አድርግ እውቀት ካለህ እናውራ። ሰሃባዎችሽ ስፐርማቸውን እንዴት እንደሚያንጠባጥቡ እስኪ አንብቢላቸው። 2006 ሴት እኮ ነኝ፣ ከውሱ ጋር አይደለሁም። ሴት ነኝ፣ አትፍራ። ሴት ነኝ፣ ከውሱ ጋር አይደለሁም። እሱ ጋር አይደለህም፣ እኔ ጋር ነኝ። አንቺ ትሻላለሽ ከሱ። አንብቢ። አሁን ባይዘች ትሻላለች። ደፍራ መታለች። ታደርገኛለህ። ከዛ ሳወራ ደግሞ ትለኛለህ። አነበዋለች። ይሁን ካባ ጨጓራ ካነበበች ሰሃባዎቹ ሀጅ እያደረጉ ስፐርማቸው ይንጠባጠብ ነበር። በእስልምና መጠጣት እንደሚቻል ደግሞ አሳያታለሁ። አንብቢ። ሚዩት አታድርግ። እያወራች መሆኑን ረሳው። ሚዩት አታደርግ ስላለች አንብቢ። ጨንቋን ነው ተዋት። አሁን ፈታን በል። አንብቢ። ሙይት እያደረጋችኋት አንብቢ ትሏታላችሁ። ምን ጉር ናችሁ? ወጣች። አያችኋ? ወጣች። ራሳችሁ ናችሁ ያስወጣችኋል። ማንም አያስወጣትም። ማንም። ምክንያቱም የማይነካ ፋይል ነካች። የእናንተ ባህሪያቸው ምንድነው? ተጫዋጭሆ ረብሾ ነጥብ ያስገኙ ማስመሰል ነው። አሁን ባንኜባችኋለሁ። መርኮ ሲጀመር እኮ እናንተ የራሳችሁን ሃይማኖታችን ጠይቅ። አሁን አንዴ ተረባብሸዋል። ዛሬ ምንድነው እሱ መንፈሳችሁ ተረብሿል። አይልም። አሁን ይሄን ያልከው ይሄን ማስረጃውን እስቲ ኪታቡ ይሄ ነው ብለህ በለን። ኪታቡን ያገኘበትን በላ ዶንቆሮ ውረድ። አንተ ደግሞ አራት ሳደቢያን ሴትዮ አሁን የለ በቃ ሙና ወረጂ። ምክንያቱም ወንድምሽን ደንቆሮ እያልሽ ነው። አላህ ነው ያስተማራት። ይሄንን ነው ሱረቱ በቀራ ታው የምሬን ነው። አሳየው ክርስቲያን አሳየው። ደንቆሮ ብሎ ቢሳደቡ አላህ ነው። አሳየው። በቀራ 2:18 ባለጌ ነች። ተሜዳ ተነስታ ደንቆሮ ትላለህ። እነርሱ ደንቆሮ ዲዳዎች ደንቆሮ እያላላ ዝም ብሎ ከሜዳ እንደሚሳደበው እሷም እንደዛ እየተሳደበ ስለሆነ ነው። አይደለም ምን ያሁን ጥያቄ የምንጠይቀው እኮ ይሄ ኪታብ ይሄ ነው። ይሄ ኪታብ አሳየው። አህመድ ጀዋ ነው። አሳየው። አህመድ አንድ ጥያቄ ልጠይቅህ ዋናውም ማለት ነው። በቃ መልካም። አንድ ጥያቄ ልጠይቅህ። አንተ ከተከበረ ሰው ጋር እየሄድክ የተከበረ ከምትለው ሰው ጋር እየሄድክ ስለ ወሲብ እያወራ ስፐርምን ሜዳ ላይ ታፈሳለህ? መስጊድ እየሄድክ ማለት መስጊድ እየሄድክ ምን አይነት ጥያቄ ነው? ነውር ነው አይደል? ያሳፍራል ማለት ምን? ይሄ እኮ ምን አይነት ጥያቄ ነው እኮ? ይደብራል። አሁን እኮ ይኸውልህ ሁሱ ምን ያሁን እዚህ ጋር የምጠይቀው ጥያቄ እኮ ማለት ነው እኮ ይደብራል። ትክክለኛ ጥያቄ አይደለም የምጠይቀው። ይደብራል። አየህ እኔ አሁን እንደዚህ ማለት አልፈለኩም ነበረ ልጅቷ ስላለኝ ነው። ግን አንድ ሰው እንዲህ ቢሎ ቢጠይቅ ራሱ ጥያቄው ራሱ ያበሳጫል። እየተረዳሁ ነው። ያናድዳል። ምክንያቱም እንዴት አንድ ከተከበረ ሰው ጋር እንደዚህ እየሄደ እንትኑን ያፈሳል፣ እንደዚህ እንትን ያደርጋል ምናምን። ያሁን ተሰባስበው እንደዚህ እንትናቸውን ሊያፈሱ አይችሉም። የሚደብር ነው። ጥያቄውን መጠየቅም የለበትም። ያዳመጥኩ ሰንበዲ ተነስቶ አሁን የአንተ የምትከተለው አካልህ ወይንም ደግሞ አራያ ብለህ እምነት የመሰረትክበት መስጊድ እየሄደ እንደዚህ ያደርጋል እንደዚህ ያፈሳል ምናምን ቢላ አያበሳጭም? ያበሳጫል። በቃ ለምን ያበሳጨው? ምክንያቱም አንተ የተከበረ ቅዱስ ያልከው መስጊድ እየሄደ ስለ ወሲብ መስጊድ ቦታ ሄዶ ወሲብ እንደዚህ ላድርግ እንደዚህ እያለ ስፐርሙን ሊያፈስ አይችልም አይደለ? ከጓደኞቹ ጋር እያወራ ያውም
የተከበረው ማለት ነው። አሁን ይሁን እኔ እናንተው የምንግባባ ከሆነ ወይ መረዳት ከቻል ያ እኔ አሁን አንተን ተረድቻለሁ። አንተ ጀንትልማን አንተ ምርጥ ነህ ተረድቻለሁ። እንደ ትክክለኛው አንተ የክርስቲያን እምነት አህመድ አንዳዳምጠኛ አስጨርሰኝ። ቆይ እኔን አስጨርሰኝ። ስለዚህ ይሄ ነገር እኮ እንዴት ልንጨርስና ትቀጥላለህ። ይሄ ነገር ጤናማ አይደለም። አንደኛ ጥያቄው መጠየቅ የለበትም ነውር ነው። ይህንን ያደረጉት ግን ሙስሊሞቹ ምርጥ እስልምና ያሏቸው ሳባዎቹ ናቸው። ሀጅ እያደረጉ ስፐርማቸው ይፈስ ነበረ። ክፈተው አንዴ ክርስቲያን። ጥያቄውን የተጠይቀው ዘገነ ናቸው። እሷ ተሳደበች፣ እኔ ጠየቅኳት። ምርጥ ጄኔሬሽን የተባሉት እስልምናን የመሰረቱት ሀዲስ ያስተላለፉት ቁርአንን የጻፉት ሀዲስን ያስተላለፉት ስፐርማቸውን ስለ ወሲብ ያወራሉ። ሀጅ እያደረጉ ጠዋፍ ሀጅ ሄደው ከብልታቸው ውስጥ እንደ ውሃ ይፈስ ነበረ ስፐርማቸው። ምርጦቹ እነኚህ ናቸው። እነሱን ተከተሉ ከተባልክ ሀጅ ስታደርግ ስፐርመን በየሜዳው እያዝረከረክ መሆን አለበት። ማነው አቡ ስፐርም? ይህንን ሳነብ እኔን አቡ ስፐርም ይላል። ያባየን ለማየ ማለት ነው። ኤሬስ እንደዚህ ይላል። The prophet along with his companion reached Mecca in the morning of the fourth Dhul Hajj, assuming Irma for Hajj only. So when we arrived at Mecca, the prophet ordered us to change our intention of the Irma for Umrah. ወደ ዱላጅ ለማድረግ እንግዲህ መዲና በነበሩ ሰ ወደ መካ ይመጣሉ። ከዛ በኋላ ሀጅ ለማድረግ ነው፣ ኡምራ ለማድረግ ይመጣሉ። ከዛ ከኢርማ በኋላ ኡምራ ታደርጋላችሁ። ከዛ በኋላ ኢርማ ላይ አንተ የሚያደርጉት አለ፣ ቶማቶ ሀጅ የሚያደርጉት አለ። እሱን እንዲቀይሩ ይነግራቸዋል። ከዛ በኋላስ could go to our wives for sexual intercourse። ከዛ በኋላ ሄደን ሚስቶቻችን ወሲብ እናደርጋለን የሚል ወሬ ይጀመራል ማለት ነው። The people began talking about that። ከዛ ሰዎቹ ስለዚህ ሁኔታ ይሆናል ወሬያቸው ሁሉ። Jabir said surprisingly, shall we go to Mina while semen is dripping from our male organs? ከዛ ጃቢር በመደነቅ በመገረም ሆኖ ወደ ሚና ሄደ። ከብልታችን ውስጥ ስፐርማችን እየፈሰሰ ሲል ይጠይቃል። ከባድ ጥያቄ ነው። ጃቢር moved his hand while saying so። ይህንን በማለት ጃቢር እጁን አንቀሳቀሰ እንደ ባንዲራ። ስፐርማችን እንደ ውሃ እየፈሰሰ ወደ ቶፒክ መልሰው ጃቢር ነው የጠየቀው ነው። የእፎይ ጥያቄ እንዳይመስላችሁ። ስፐርማችን እየፈሰሰ ሀጅ እናድርግ ብሎ የጠየቀው እፎይ ሳይሆን የእናንተ ምርጡ ሳባ ነው። የነቢያችሁ ወዳጅ ጓደኛ ማለት ነው። ከነቢዩ ጋር ያለው ሀጅ እያደረጉ ቀጥላ ወደ ቶፒኩ ላይ እንመለስ። በነገራችን ላይ በእስልምና መለኮታዊ ትምህርት ነው የሚመስሉት እንደዚህ አይነት ትምህርቶች። አሁን እንደዚህ አይነት ነክ ቶፒኮች በጣም በብዛት እና በስፋት አሉ። ስለ አምላክ ብትጠይቋቸው ግን ምንም አያውቁም። አሁን አላህ አርሹ ምንድን ነው ጥቅሙ ብለን ጠየቅናቸው። እኛ ምን እናውቃለን አላ አንዱ። አንዳንዶቹ ደግሞ እኔ ምን አገባኝ ፈጥሮታል ከአርሽ በላይ ነኝ ብሏል። እኛ አርሽ ለምን እንደሚጠቅም ምን አገባን? እኛ ምን ያደርግልናል ስለ አርሽ ጥቅም ማወቅ? ዌል ስለ ዘር ማንጠባጠብ ግን በጣም በስፋት ተጽፎ እሱን እንትን ያውቃሉ። ስለዚህ አሁን የአርሽ ጥቅም ምንድን ነው ጥቅሙ? መመለስ የሚችል ሙስሊም አለ? ገስት ውስጥ ካላችሁት አመር ጀማል ሙጂብ አላችሁ? ሙጂብ ኔትወርክ ዞሮ አለ። አመር ጀማል አመር ጀማል አለ። ሰላም እንዴት ነው? ሰላም ነው። ሰላም ቀጥል። ጥያቄ አለኝ። ጥያቄ በኋላ ላይ አሁን የተጠየቀውን ጥያቄ መልሱ ቅድሚያ። እንዴ አስተማሪ አለ? እንዴ እኔ አስተማሪ ነኝ። ሊጠየቅ እኮ ነው የሚገባው። ጥያቄውን ቅድሚያ አድሬስ አድርጎ የተጠየቃችሁት። እኔ እኮ አስተማሪ አይደለሁም፣ ጠያቂ ነኝ። አይገባም። የተማርከውን ቅድሚያ መልስ። እስልምና ላይ ከሆነ ስማ እስኪ መጀመሪያ ስማኝ። እኔ አንተ የጠየቀህና መልስልኝ።
እኮ እንዲመለስልህ ቅድሚያ የተጠየቀው መልስ አልኩ። ችግር እናስተምራቸው እንጠይቃቸው። አምር አንዴ አምር አሁን ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ ነው። ከዚያም ነገር ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። ምን ማለት ነው? አምር ጀማል በአርሹ ላይ ተደላደለ ምን ማለት ነው? ቁርአን እያነበብን ጠይቃችሁ አያስተምሯቸውም። በነገራችን ላይ ሙስሊሞች ሁልጊዜ የሚሳደቡት መጽሐፍ ቅዱስን እያበሻቀጡ መጽሐፍ ቅዱስን ያነባሉ፣ ያለ አውዱ ይተረጉማሉ፣ የውሸት ተረት ተረት ይናገራሉ። የራሳቸውን ቁርአን ግን አያስተምሩ። ሁልጊዜ መስጊድ ውስጥ ያንን ነው የሚያስተምሯቸው። ስለ ራሳቸው ሃይማኖት ግን ምንም አያውቁም። ለምን? ሰውን አጭበርብሮ ወደ ራሳቸው መውሰድ ስለሚፈልጉ ማለት ነው። ስለዚህ አታልቅሱ፣ መልሱ። ያ ምንድነው እሱ ቶፒኩ አንድ ከበድ ሲላቸው ያለቅሳሉ። አንድም ደግሞ በቃ ቤታቸው ላይ ሞሏቸው ምንድነው ስለ ክርስትና ብቻ ነው። ጥያቄ አንድ ትርጓሜ አምጥተው አይደለም የሚያስተምሯቸው። አንድ በራሳቸው ዝም ብለው ቃላት የማሳካካት ማለት ነው። ልክ እንደ ጥንቸል እንደ ፌንታ እዛም እዛም እየዘሉ ያሉ ጥቅሶች ከዛ እዛ አድርገው አላውዱ ተርጉሞ ማለት ነው። ኤኒዌይስ ሰላም ሳላቀጥል ሰላም እንደት ናችሁ? እንኳን ደህና መጣህ። ጥያቄ መጠየቅ ይችላለሁ? ጥያቄ በኋላ ላይ እንኳን ደህና ቆያችሁ። ሰላም ነው? መልካም። የአርሹ ጥቅም ምንድን ነው? እሱ አርሹ ጥቅሙ ምንድን ነው? አንድ አርሹ ተሸክመውት ያሉት አላህንስ ያመሰግናሉ እንዴ? አርሹን መልቀቅ ይችላሉ? እረፍትስ አላቸው ወይንስ እንደዛው ተሸክመው ቆመው ነው ያሉት? እድሜ ልክ አርሽ ተሸካሚ ናቸው እነኛ። እንዴት ነው ማለት? ከዛ በኋላ እንዴት ነው የሚሆነው? በቂያማ ቀን ሲመጣ አርሹ እንዴት ነው የሚሆነው? እዛውት ነው ወደዚህ የሚመጡት? አርሽ ከሁሉ ከፍጥረት በላይ ከሆነ እንዴት ነው ተሸክመውት እዛውት የሚመጡት? እንዴት ሊመጣ ይችላል? ምክንያቱም አርሹ በጣም ግዙፍ ከሆነ ወደዚች ስፔስ እንዴት ሊገባ ይችላል? እንዴት እዛውት ሊመጡ ይችላሉ? ምክንያቱም ጠርዝና ጠርዙ እንደሚሸከሙት ነው የሚለው። ጠርዝና ጠርዝ ተሸክመው እንዴት ወደዚችኛው ስፔስ ሊመጡ ይችላሉ? እንዴት ሊገቡ ይችላሉ? ጠባብ ነገር ላይ ግዙፍ ነገር ሊገባ አይችልም። አሌ ካልሆነ እንዴት ሊገቡ ቻሉ? ሙባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? መስገኑ እኔ የምለው አንድ ጥያቄ ለተከታዮች ነበር። ተከታዮች ጋር እናወራለን። ወደ ቶፒኩ ስለ ከማያውቁት ልጆች ቶፒኩ ላይ ለምን የምታለቅሱት? ኖ ሶፍት የለንም። ታርገኝ አንዴ ብቻ አዳምጠኝ። ቶፒኩ ላይ እናወራለን። አንዴ ግን እዚህ የማያውቁት ልጆች እያስገባ ለምን አንተ ታውቃለህ? አታውቅም? ታውቃለኝ። አንተ ለምን ታለቅሳለህ? ከኔ ጋር እናወራለን። ግን የማያውቁትን ልጆች እያስገባ ለምን እንትን ትላለህ? አንተ ማወቅህን እኔ ስንፈትሽ አንተ ራስ ተራግተህ ዜሮ ትወጣለች እኮ። ተረጋጋ። መጀመሪያ ተረጋግተን እናውራ እስኪ። እንደ ትልቅ ሰው አይደለ እንዲ? ቀጥል እናውራ። ለፈለግከውን ጠይቀኛለህ፣ መልስላለሁ። የቻልኩትን መልስላለሁ። ግን የማያውቁትን ልጆች እያስገባ ስለ ግለሰብ አታውራ። የሰውን ጭንቅላት አንተ አይደለም የምታውቀው። የወርቁን የሚያውቀው አላህ ብቻ ነው። የሰው ጭንቅላት አታውቅም። ስለዚህ እኔ አውቃለሁ ብለህ ገብተህ ብዙ የሚያውቁ ልጆች አሉ። ብዙ የሚያውቁ ከእናንተ እኩል መልስና ጥያቄና መልስ ጠይቅ። አሁን አንተ ቀጥል፣ መልስ ጥያቄው ላይ። አሁን መላሹ ካልመለስክ ታች ራሱን ታገኘዋለህ። መልስ፣ ጥያቄውን አድሬስ አድርግና መልስ። ዋሃብዮች ሁሌ ጩኸትና ቅጥፈት አቁሙና ሰውን አታክ ማድረግ ተዉ።
አቁሙ። አሁን ያውቃሉ አያውቅም ምን እዛ ውስጥ አስገባ። የራስን ጭንቅላት ፈትሸ የጠየቀውን ጥያቄ መልስ። ትመልሳለህ ወይንስ ከስር ሆነ ታብታብ እያደረግህ ትቀጥላለህ? ወጣ እኛ እንትን የፈተና ማጣሪያ ስትሆናችኋል እናስገባችሁ። ማንኛችሁ ምንድን ናችሁ? እዚህ መተህ ስትራገፍ ማያውቁ አንተ ካወቅህ ትመልሳለህ። አለቀ። ተራ ሲደርስ ትመልሳለህ። ኡስማን ትመልስ። ኡስማን አስወጣ። ኡስማን ሙሐመድ ቀጥል። ምንድን ነው ጥያቄው? አንዴ ሳራ ጠብቅ። ተቃጠል ችግር የለም። እሺ ቅድም ላይ እያወራህ ነበርና አላህ ከአርሽ በላይ ተቀምጦ ነው እያልክ ነበርና እግዚአብሔር አልተቀመጠም። ክርስትና ላይ የለም። እኛ መቀመጥን አካል አለው ብለን በመጀመሪያ ደረጃ እንደናንተ የሆነ ግዙፍ የሆነ ሪስትሪክትድ የሆነ ቦታ ላይ የተቀመጠ አካል አለ ብለን አናመልክም። አይ ታዲያ አንተ ነሃ መጽሐፉ ግን እንደተቀመጠ ይናገራል። የትኛውን እስኪ ትርጓሜ ያነበብሽ? ማን የትኛው አባት እንደዛ ብሎ ፈታልሽ? አንድ አባት እስኪ እንደዛ ብሎ የፈታልሽ? እኛ እናንተን ተፍሲሮች ወይ አዳምጪ። ቁርአናችሁን ስንፈስር ያው ከፍ አድርጌሻለሁ ከክርስቲያን ጎን ሆነሽ እናንተን ስንፈስር በሐዲስ ቁርአንም በቁርአን በሐዲስ በሲራ በተፍሲሮች ፈስረን ነው የምናሳየው። እስቲ አንድ አባት ሊትራሊ ቦዲ ያለው ያ ቦዲው ተቀምጧል ያለ አንድ አባት እስቲ ያሳይ። አይ እኔ አባቶች የፈቱትን አልቀበልም። ስለዚህ ግን መጽሐፍ ላይ ተቀምጧል። የአባቶችን አስተምሮ አትቀበልም። እኔ አንቺን ተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትናል? አላፈርሰ ቆይ እኔ እስማማለሁ። የአባቶችን ባትቀበይም እስማማለሁ። እኔ መጽሐፍ ቅዱሴ ላይ መመለስ ስለምችል ያለ ትርጓሜ ነው። ኢየሱስ ተቀምጦ ነው ወይስ አልተቀመጠም? አዳምጪ። ምክንያቱም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ የሚፈታ ከሆነ እኔ እፈታዋለሁ። ተቀምጧል የሚለው ትክክል አይደለም ማለት ነው። አዳምጪ። ቆይ እኔ እፈታዋለሁ አልኩሽ። አንቺ ግን ማትወጪ ውስጥ ትገቢያለሽ። እንዴት በይኝ? አንተ ነው የምትፈታው? መጽሐፍ ቅዱስ አንተ ነው ወይ የምትፈታው? ኖ መጽሐፍ ቅዱስን ይፈታዋል። ምክንያቱም አንቺ ሜይ ያልተማርሽ ይሆናል እንጂ ቁርአን በቁርአን ይፈሰራል ተብለሽ አልተማርሽም። ቁርአን በቁርአን ይፈሰራል፣ በሐዲስ ይፈሰራል፣ ከዛ በተፍሲር ይፈሰራል። ስለዚህ እኔ ምን አልኩሽ? አንቺ እንደዛ ብሎ የፈታልሽ ወይንም የፈሰረልሽ ማን ነው ስልሽ አንድ አምጪ አልኩሽ። አልቀበልም ሙፈሲሮች አልሽኝ። ስለዚህ ማትቀበይኝ ከሆነ ቴንኪው። እኔም የአንቺ ሙፈሲሮች እንዳለ አልቀበልም። ቁርአንሽ ላይ ብቻ ትቆሚያለሽ፣ መጠይቅሽን ትመልሻለሽ። ተቀምጧል እግዚአብሔር የሚለውን በዙፋኑ ላይ ተቀምጧል የሚለውን እስኪ አንተ ፍታው ጎበዝ። ዙፋን ማለት ምን ማለት ነው? መቀመጫ። ማስረጃ። ዙፋን ማለት መቀመጫ ነው። ማስረጃ። የአንቺን ዙፋን ማለት መቀመጫ ነው። እስማማለሁ ለአንቺ ስል። ምክንያቱም ሱራ 10:3 ላይ፣ ሱራ 20:5 ላይ፣ ሱራ 7:54 ላይ ዙፋን ይላል። ቁርአን ተቀምጧል ማለት ነው መቀመጫ ስለሆነ። የራስ ላይ እና አሚር በዙፋኑ ተቀምጦ እኮ ነው ተቀምጦ። አዳምጪ። ለኛ እኮ አዳምጪ። ለእኛ ዙፋን ማለት ቅድስና ነው። ቅድስና የሚል አሳይ ከመጽሐፍ ቅዱስ። ዙፋን ማለት ቅድስና ማለት ነው የሚል አሳይ። አሳይሻለሁ። እሺ ዙፋን ማለት ለእኛ ቅድስና ነው። አንደኛ የፍርድ ወንበር ነው። ውችዝ ፍርድ የሚፈርድ መፍረዱ ወንበር ዙፋን ተብሎ ይገለጻል። ፍርዱ ዙፋን ማለት ቅድስና ማለት ነው የሚል ከመጽሐፍ ቅዱስ ያሳይ። አሳይሻለሁ ያልኩሽ እኮ ሳሳይሽ ግን ትቀበያለሽ። ትቀበያለሽ። መቀበል አለመቀበል መብት ነው። አንዴ ክፈትልኝ። ዙፋን እግዚአብሔር ዙፋን ምንድን ነው? እሱ የጽድቅ መፍረጃ ቦታ ነው፣ ወይንም ደግሞ ፍርዱ ዙፋን የሚጠቁም ነው። ሱራ እንትን ይቀመጥበታል። በዙፋን አይደለም። አትረብሻ። ዳዊት 9:7
አሁን ዙፋን የሚለው መቀመጫ ነው ብላናለ፣ ተስማምተናል። ስለዚህ አላህ ላይ አፕላይ አድርገ ነው አላህ ተቀምጧል ማለት ነው። እኛ ምን እናሰብታለን? ሉክ ያንን እንዳተረጉመው እኛ አካል እንደዚህ የተገጣጠሙ ቦዲ ፓርቶች ያሉት ነው ብለን አናምነው፣ መንፈስ ነው ብለን ነው ምናምነው። ስለዚህ እግዚአብሔር ግን ለዘላለም ይኖራል። ዙፋኑም ለመፍረድ አዘጋጀ። እርሱ ዓለምን በጽድቅ ይፈርዳታል፣ አሕዛብም በቅንነት ዳኛቸው ነው። ሰው የተዘጋጀው ምንድን ነው? ፍርዱን የሚመለከት ነው። ዙፋኑ ምንድን ነው? እሱ ፈራጅነቱን የሚያሳይ እንጂ የሆነ መቀመጫ ማለት ይቀመጥበታል ዙፋኑ ላይ ወይስ አይቀመጥበትም? በመጀመሪያ ደረጃ እኮ ዙፋን ማለት ፍጡር ነው። ፍጡር አድርገሽ አንቺ ወንበር አድርገሽ ነው የሳልሽው አይደለ? እና ፈጣሪ ነው ዙፋን ጎበዝ። ስለዚህ ፍጡር የሆነ ፈጣሪን ገድቦ የያዛለ ብለን አናምንም። ምክንያቱም መዝሙረ ዳዊት ምዕራፍ 39 ላይ አዳምጫ እርሱ በሁሉ የሞላ እንደሆነ ይነግረንና ከስፔስ እና ፕሌስ ውጭም ያለ እንደሆነ ይነግረናል። በሁሉ የሞላ እና ከስፔስ እና ፕሌስ ውጭ የሆነ ከሆነ አንድ ቦታ ላይ የተቀመጠ የተገደበ አካል የለም። ስለዚህ ተቀመጠ የሚል የምታመጪው አንቺ ልንገርሽ፣ አንደኛ ስለ ክርስቶስ የተነገረ በስጋው ለሚመጣው የተነገረ ነው። አንድ በስጋ አይደለም፣ በስጋው ነው የሚል የለም። በስጋው ነው አዳምጪ፣ የተቀመጠው በስጋው ነው የለም። አንደኛ ነገር ደግሞ ቆይ ያረግ ማን ሰደበሽ? ማን ሰደበሽ? የምን ስድብ ነው የምታወሪው? ምን ብዬ ሰደብኩሽ? ምን ብዬ ስለዚህ መጽሐፍ ቅዱሳችን ዘሆል የሚፈታው ምንድነው? እሱ ከአውድ አንጻር ነው። ከአውድ አንጻር ከሆነ ለምሳሌ አንቺ የምታመጪውን ልንገርሽ። ቆይ ታዲያ ሊጨርስ ሲፈታ አሁን የምትመጣው ታዲያ ተቀምጧል ሲባል እንዴት ነው የሚፈታው? ጠየቅሽኝ፣ ስለዚህ ልመልስልሽ። እንዴት ነው የሚፈታው? አንደኛ ፈራጅነቱን ለማሳየት፣ ሁለተኛ ደግሞ እግዚአብሔር ማይለወጥ ያው ህያው የሆነው አምላክ ማይቀያየር ጠየቅሽ እኮ መልስልሽን ለምን ተራብቱ ታደርጊያለሽ? የተቀመጠበትን እኮ መለስክልኝ። ማስረዳ አላመጣም። አንቺ እኮ አይምሮች ላይ መቀመጫ ስለመጣሽ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ይመልስልሻል። አንዴ ክፈተው። ዞሮ ተቀምጧል ላላ ተቀምጧል ሲል አንተ ደግሞ አልተቀመጠም ትላለህ አይደለ? የቱን ነው ማምነው? ልስ አዳምጫ መጽሐፍ ቅዱስን ታምኛለሽ፣ እኔንም ታምኛለሽ። መነግረሽን ምን ይላል? የናንብብ ስ አይ ስለ መስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል። ምን ይላል? ቁጥር 24 የጠየኩሽ ቁጥር 24 የጠየኩሽ እግዚአብሔር መንፈስ ነው ይላል። መንፈስ ማለት የማይታይ ነው። መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለም? ስለዚህ እንዴት ነው? እናመሰግናለን። ኦኬ፣ ስለዚህ በደንብ አስተውሉ። ቅድም ምን ብዬሽ ነበረ? አንድም ስለ ክርስቶስ የተነገረ ነው። ቅድም ያልኩሽ ለዛ ነው፣ በስጋ ስለተገለጠ እሱ በስጋ ስለተገለጠ ኢየሱስና እግዚአብሔር አንድ አይደሉም ማለት ነው፣ ይለያያሉ ማለት ነው። ስለዚህ የተቀመጠና ያልተቀመጣለ ማለት ነው። ተረጋጊ። መቀመጫ ዙፋን ማለት መቀመጫ ነው የሚለውን ስላጸደቅሽ አላ ሊያፕላይ አድርገነዋል። አንድም ስለ ክርስቶስ የተነገረ ነው ብያቸዋለሁ። ዮሐንስ አፈወርቅ
የሚመጣውን ለመጠቆም ነው። ስለዚህ እንደዛ ነው። እሱ ረቂቅ እንጂ እንደናንተ የሆነ የሚታይ አካል ስለሌለው በመጀመሪያ ደረጃ ከና አይመጣውም ማለት ነው። የአምላክ ሳቢያችንም ስለማይገናኝ እነሱ አላህን አንድ ቦታ የተገደበ አካል አድርገው ስለሚያዩት ማለት ነው። እኛ እግዚአብሔር በሰማይም በምድርም የሞላ ነው፣ ከቦታም ውጭ ነው ብለን እናምናለን። ስለዚህ የእነሱ በአንድ ቦታ የታጠረ ኮምፓውንድ አድርገው ስለሚያስቡት ያንን አካል ነው ከአርሽ በላይ ነው ብለው የሚናገሩት። አሁን ያ ከአርሽ በላይ ነው ሲባል ምኑ ነው? እግሩ ነው? እጁ ነው? ባቱ ነው? መቀመጥ ሊናገሩለት የሚችለው ምንድን ነው? ወይም መቆም የሚነገር ነው የምትለው ፖሊስ አንዴ ቆሟለም ብትል እኮ ያው ነው። መቀመጥ ብቻ ሳይሆን መቆምም ሆነ መንሳፈፍም ሆነ መተኛትም ሆነ ቨርቲዝ እሱ ሊነገርለት የሚችለው የተገደበ ፍጡራ ቦታ ውስጥ ያለ ብቻ ሲሆን ነው። የተገደበ ሲሆን ሊታይ ከቻለ የሚታይ ከሆነ የአካል ቦዲ ነው ያለው ማለት ነው። ቦዲ ነው፣ የቦዲ ባህሪ ነው። ቦታም ይፈልጋል ማለት ነው። የሚታይ ከሆነ ግዙፍ አካል ነው። መታየት በራሱ የቦዲ ባህሪን ስለሚያመላክት ማለት ነው። ተቀምጧል በለው ከፍ ብሏል በለው ዳዝማ ምንም ልዩነት እኮ የለው። ተቀመጠም አልከው ከፍ ብሎ ነው ያለው አልበለው ምንም ልዩነት የለው። ተንሳፎ ነው በለው ምንም ልዩነት የለው። ማተር የሚያደርጋለ የኔስ ቀጥር ክርስቲያን ቢላል፣ የዲን ወታደር፣ አመር እና መሐመድ አላህ ከአርሽ በላይ ነው ብላችሁ የምታምኑት ምኑ ነው ከአርሽ በላይ የሆነው? ሰላም ናችሁ? ሰላም ነው አልሐምዱሊላህ። ማን ነው አለን? ጥያቄውን ሰምተዋል? ምንድን ነበር? አርሽ ጥቅሙ ምንድን ነው? ይሰማል አይደል? የዲን ወታደር ይሰማል? የአርሽ ጥቅም ምንድን ነው? አላህ ለምንድን ነው አርሹን የፈጠረው? ችሎታውን ይፋ ሊያደርግ ነው። ኦኬ፣ አላህ አርሹን ካልፈጠረ ችሎታውን ይፋ ማድረግ አይችልም?